የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠሩት የካቢኔ ስብሰባ ላይ ቢሊዮነሩ ኢለን መስክ ላይ በተነሳው ዘለፋና ቁጣ የተነሳ ከበርቴው ባለሀብት ከተሾሙት ስልጣን እንዲለቁ ጫና እየተደረገ መሆኑ እየተነገረ ይገኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚኒስትሮቻቸውን ሰብስቦ በአገሪቱ ውስጥና በመላው ዓለም እያነጋገረ ባለው በኢለን መስክ የመንግስት ሰራተኞችን ለመቀነስ በወሰደው አደገኛ እርምጃ ላይ ተወያይቶ ውሳኔዎችን አሳልፏል። የአሜሪካ መገናኛ ብዙሃን እንደዘገቡት ውይይቱ የቃላት መሰናዘርና የሞቀ ክርክር እንደነበረበት አመልክቷል። ኒውዮርክ ታይምስ እንደዘገበው በስብሰባው ላይ ኢለን መስክ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን በስቴት ዲፓርትመንት ውስጥ የሚጠበቀውን ያህል ሰራተኞችን አልቀነሱም በማለት ተችቷቸዋል። ኒውዮርክ ታይምስ ጨምሮም ባለሀብቱ ኢለን መስክ የአሜሪካ ዋነኛ ዲፕሎማት ማርኮ ሩቢዮን የገዛ ስራዎቹን በመተው ሚዲያ ላይ ብቻ ጥሩ እንደሆኑ በመጥቀስ ተችቷል ተብሏል። በተጨማሪም ቢሊዮነሩ ከትራንስፖርት ሚኒስትሩ ሾን ዶቪ ጋር ውዝግብ ውስጥ ገብቶ እንደነበርና ሚኒስትሩ በበኩሉ በኢለን መስክ የሚመራው የመንግስት ተቋም ወይም ብቃትን የሚቆጣጠረው መስሪያ ቤት የአየር በረራ ተቆጣጣሪዎችን ለመቀነስ መሞከሩ ትክክል አለመሆኑን በማንሳት ተከራክሯል ተብሏል። በአሜሪካ ፌዴራል አቪዬሽን አስተዳደር ስር ያሉት የአየር ትራፊክ ተቆጣጣሪ ባለሙያዎች እጥረት እንዳለ የተነገረ ሲሆን የትራንስፖርት ሚኒስቴር መስሪያ ቤቱም ዶናልድ ትራምፕ ስልጣን ከተረከቡ በኋላ 2 አውሮፕላኖች በመከስከሳቸው ምርመራ እየተደረገበት ይገኛል ተብሏል። በስብሰባው ላይ በከፍተኛ ባለስልጣኖቻቸው መካከል የነበረውን ውዝግብ ከሰሙ በኋላ ፕሬዝዳንት ዶናልድ ትራምፕ ጣልቃ በመግባት በመስክ የሚመራው መስሪያ ቤት የሚያከናውነውን እንደሚደግፉ፣ ነገር ግን ሚኒስትሮቹ ስራውን እንዲመሩ የመስክ መስሪያ ቤት ደግሞ እንዲያማክር አዘዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ የካቢኔ ስብሰባው ለማርኮ ሩቢዮ ግልጽና ውጤታማ ውይይት የተካሄደበት እንደነበረ ለኒውዮርክ ታይምስ ተናግሯል። በአስቸኳይ በተዘጋጀው የካቢኔ ስብሰባ ላይ ፕሬዝዳንቱ የኢለን መስክ መስሪያ ቤት በማማከር እንዲገደብ ማድረጋቸው በአስተዳደራቸው የመጀመሪያዎቹ ሳምንታት የስፔስ ኤክስና የቴስላ ባለቤት እንዲያስፈጽም የሰጡትን የመንግስት ወጪ ቅነሳ ስልጣን በመገደብ መወሰናቸውን የሚያሳይ ማስረጃ ሊሆን ይችላል ተብሏል። ከሚኒስትሮቻቸው ጋር ያደረጉት ስብሰባን ይዘት በተመለከተ ትራምፕ አስተያየታቸውን የሰጡት ሲሆን በዚህም ባለስልጣኖቻቸው ከመስክ መስሪያ ቤት ጋር በጋራ በመሆን በወጪ ቅነሳ እርምጃዎች ላይ እንዲሰሩ ትዕዛዝ ማስተላለፋቸውን የገለጹ ሲሆን ሚኒስትሮቹ በተለያዩ መስሪያ ቤቶች ውስጥ የሚሰሩትን ሰዎች ሲያውቁና ሲረዱ የሚቀጥለውን እና የሚቀነሰውን በመለየት ትክክለኛውን እርምጃ ሊወስዱ ይችላሉ በማለት ጥንቃቄ የተሞላበት ስራ እንደሚሰራ አመልክቷል። ኢለን መስክ በትራምፕ አስተዳደር ውስጥ ወሳኝ የተባለውን የመንግስትን ወጪና ሰራተኞችን የመቀነስ ኃላፊነት ከያዘ በኋላ በበርካታ ተቋማት ላይ በተግባርና በመልእክት በአጭር ጊዜ ውስጥ ከባድ ተጽዕኖን አሳርፏል። በዚህም በቢሊዮኖች የሚቆጠር ዶላሮችን የሚያንቀሳቅሱ የፌዴራል መንግስቱ ተቋማት ተሽመድምዷል ወይም ከስራ ውጪ ሆነዋል ተብሏል። በተጨማሪም የኢለን መስክ መስሪያ ቤት በሚሊዮኖች ለሚቆጠሩ የፌዴራል መንግስቱ ሰራተኞች በላከው መልእክት የወራት ደሞዛቸውን በመቀበል ስራቸውን እንዲለቁ ሐሳብ አቅርቧል ተብሏል። እንዲሁም የፌዴራል መንግስቱ ሰራተኞች በየሳምንቱ ስላከናወኗቸው ስራዎች ሪፖርት እንዲያቀርቡ፣ ካልሆነ ግን ከስራ የመሰናበት ዕጣ ፈንታ እንደሚገጥማቸው የተነገረ ሲሆን ነገር ግን አንዳንድ ተቋማት ሰራተኞቻቸው ለስንብቱ ጥያቄ መልስ እንዳይሰጡ አዟል ተብሏል። በተጨማሪም የኢለን መስክ መስሪያ ቤት አዲስ የተቀጠሩ የመንግስት ሰራተኞች በሙሉ ከስራ እንዲሰናበቱ ያዘዘ ሲሆን ለዚህም ምክንያቱ ሰራተኞቹ በቅጥር የሙከራ ጊዜ ላይ ስለሆኑ ሙሉ የሲቪል ሰርቪስ መብት ስለማይኖራቸው ነው ብሏል። የአሜሪካ የኑክሌር ጦር መሳሪያ ደህንነት ተቆጣጣሪን የመሳሰሉ አንዳንድ የመንግስት ተቋማት ግን ሰራተኞቻቸው አስፈላጊ መሆናቸውን በመግለጽ ትዕዛዝ ውድቅ እንዳደረጉት ተገልጿል። ዶናልድ ትራምፕ ከሚኒስትሮቻቸው ጋር በነበራቸውና በተጋጋለ ቃለ ምልልስ በተሞላበት ስብሰባ አስመልክቶ አርብ ዕለት በጽህፈት ቤታቸው ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ምንም ውዝግብ አልነበረም በማለት
ጨምሮም ለማርኮ ሩቢዮና ለኢለን መስክ አድናቆታቸውን ገልጿል። ነገር ግን ሐሙስ ዕለት ቀደም ብሎ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ላይ ለሚኒስትሮቻቸው ተጨማሪ ስልጣንን በመስጠት የኢለን መስክን ጫና ገለል እያደረጉ መሆናቸውን የሚያመለክት ነው እየተባለ ይገኛል። እንዲሁም ይህ እርምጃቸው ከካቢኔ አባሎቻቸው በተለየ የሴኔት ምርመራና ይሁንታን ሳያገኝ ከፍ ያለ ስልጣን እንዲኖረው ባደረጉት ኢለን መስክ ምክንያት ሊገጥማቸው ከሚችለው የህጋዊነት ጥያቄ ራሳቸውን ለመከላከል የፈጠሩት ዘዴ ሊሆን ይችላል ተብሏል። ይህንን ጉዳይ እየተከታተሉ ያሉ በርካታ የፌዴራል ዳኞች ከወዲሁ በኢለን መስክ ስልጣን ላይ ያላቸውን ስጋት እየገለጹ ነው። መስክና ትራምፕ በአሁኑ ጊዜ በዓለም ላይ ወሳኝ አጋርነትን ፈጥሯል። መስክ የዓለም ቁጥር 1 ሀብታም እንዲሆን ትራምፕ የምድራችን ኃያሉ ፖለቲከኛ በመሆናቸው ተጽዕኗቸው ቀላል የሚባል አይደለም። ነገር ግን የሁለቱ ጥምረት ምን ያህል ጠንክሮ ይቀጥላል የሚለው ጥያቄ በርካታ መላምቶችን ዋሽንግተን ውስጥ እያስነሳ ይገኛል። ከፍተኛ ውዝግብ ነበረበት ከተባለው የካቢኔ ስብሰባና የትራምፕ የኢለን መስክን በመንግስት ተቋማት ላይ የነበረውን ፈላጭ ቆራጭ ስልጣን ለሚኒስትሮቻቸው ያጋሩበት ውሳኔን ተከትሎም ሁለቱ ግለሰቦች የሚለያዩ እንዳልሆነም ተዘግቧል። አርብ ምሽት መስክ የሳምንቱ መጨረሻን ከፕሬዝዳንቱ ጋር ለማሳለፍ ፍሎሪዳ ውስጥ ወደሚገኘው የትራምፕ ቅንጡ የመዝናኛና የመኖሪያ ሰፈር በፕሬዝዳንታዊው አውሮፕላን ኤርፎርስ ዋን ሲሳፈር ታይቷል ተብሏል። በካቢኔው ስብሰባ ወቅት የተነሳው አቧራ ምናልባትም በትራምፕና በመስክ መካከል ባለው ግንኙነት የመጀመሪያው ስንጥቃት ሊሆን ይችላል ቢባልም ነገር ግን ዶናልድ ትራምፕ አሁንም የኢለን መስክ መጠነ ሰፊ የለውጥ እርምጃና ግቦቹን እንደሚደግፉ የሚያመላክቱ ብዙ መረጃዎች አሉም ተብሏል። ክቡራትና ክቡራን ይህ የዛሬ ሚዲያ ነው። የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።